እስካሁን እንግዲህ ሁላችንም እንደምናውቀው እኔ ጠንቋይ ነኝ የሚል ሰው የለም። ጠንቋይ ቤትም የሚሄድ ሰው ደግሞ ጠንቋይ ቤት እየሄድኩ ነው ብሎ አይደለም የሚለው። ምንድነው የሚለው? ሸኽ ቤት እየሄድኩ ነው ይላል። አየው ማሊያውን ሲቀይር ወልይ ጋር ሂጅ ነው ይላል። ያንተ ወልይ እናትህ ናት። ምንም ወልይ ያስፈልገ እናትህ ካለች አባትህ ካለ አሮጊት ካለ ሽማግሌ ካለ አንተ ወልይ ረዳት ያስፈልገን። ለዱርዬ ተሰጣለ እንደ ብርህን ጋርዶ የተቀመጠ ግብር የሌለበት ባት የሌለበት ጠንቋይ ጋር ትሄዳለህ። ግራ የገባው ወንድም አለ። እሱ ዱዓ ካረገል ሙስተጃብ ነው። ግራ የገባት እናት አለች። ሄደ ግንባሯን ሳሜን እሷ ጋር አስደስታት አላህ ፈታ ያረግልሃል። ወልይ ናቸው። ሄደ ተጠጋቸው የለም አንተ ወልይ ነህ። ማን የከለከለ አንተ ወልይ ለመሆን? እንሰግዳለን ወልይ ነን፣ እንጾማለን ወልይ ነን። ወልይ ነን ብለን አንፎክርም። ግን የአላህ ጠላት አይደለንም። የአላህ ጠላት መጥቶ ይሻይ ሰግደን ከሱ ጠላትነት ለመውጣት አይደል እንደዚህ ቤት የተሰበሰብነው። ወልይ የሆነ የሚጠመጥምና የሆነ ነገር ይዞ የሚሄድ እንዳይመስል። አንተ ራስ ወልይ ለመሆን ማንም አይከለክልም። ሐቅ ብላ በሐቅ ነው በሐቅ ነው። በቃ ወልይ ነን። ወልይ ማለት ምን ማለት ነው? ድንገት የሆነ ታፔላ እንዳሰጡት ምንድነው? የአላህ ወዳጅ እኮ ማለት ነው። እና የሆኑ ሰዎች ብቻ ናቸው እንደ አላህ ወዳጅ። የሁሉ ጠላት ነው? ምንም ጠላት አይደለንም። የአላህ ወዳጅ ነን ሁላችን። ስለዚህ በእቴ የተሰራው በወንድሜ የተሰራው የሚል ማረጋገጥ ያስፈልጋል። በአንድ ቤተሰብ ትንሽ ዱንያ ሲያገኙ ሲያምርባቸው ይህን ቤተሰብ ለመበተን የሚፈልጉ ሰዎች አሉ። ሸይጣን ይሰውልበትና ምግቡ ላይ ጥርጣሬ ይጀምራል። ጃኬቱ ላይ ጥርጣሬ ይጀምራል። ሲተኛ ጥርጣሬ ይጀምራል። ይሄ ሸይጣን የተጫወተብህ ወንድሜ፣ ይሄ ሸይጣን የተጫወተብሽ። ኢነ ሸይጣን ካነ ضعيفን ያለው ሸይጣን ጠላታችሁ ደካማ ነው ያለው። ለሸይጣን ደስታ ቤታችን መበተን የለበት። ይሄ ሁላችንም ጥንቃቄ የምናደርገው ጉዳይ ነው። ስለዚህ የመጨረሻው በዚህች የተላለፈችው ሐዲስ ሁላችንም ጥንቃቄ ያስፈልገናል። እሱ ምንድነው? ጥርጣሬን አደራችሁን ያሉት ማን ያለው? ነብዩ አለይሂ ሰላቱ ወሰለም። አደራችሁ እንኳን ይሄ በህይወታችን በላይፋችን ይቅርና በሰው ልጆች ህይወት እንኳን ያልተረጋገጠ ወሬ እንዳናወራ ነው የከለከለው። አደራችሁ መጥፎ ጥርጣሬ ነው ያሉ። በጣም ጥንቃቄ ሁላችንም ያስፈልገናል። ያለበለዚያ 4 ወልዶ 5 ወልዶ 3 ወልዶ 1 ወልዶ ሊጋቡ ያሰቡት ሁሉ ይቅርብሽ ይባላል ባልተረጋገጠ ወሬ። ስለዚህ እዚህ ውስጥ ያለን ሰዎች ተቀምጠን ማውራት መተራረም ያስፈልገናል። እዚህም ያለው ከዚህ ውጪም ፕሮግራምን በዚህ ሚዲያ የሚከታተለው ሁሉ ቤታችን ላይ የገባው ሸይጣን ለጠንቋይ ብለን ቤታችንን መረበሽ የለብን። ለአስመሳዮችና ለዘመናዊ ሌቦች ብለን ቤታችን መተው የለብን። የቤታችን ሰላም ማስቀደም ያስፈልጋል። አንተ ራስ ጭንቅላትን ተጠቀመው እንጂ አላህ አቅል የሚባል ነገር እኮ ሰጥቶናል። ባለቤቴ እንዴት ታደርጋለች? ባለቤቴ እንዴት ያደርግብኛል? ወንድሞቼ እንዴት ያደርጉብኛል? ሊያደርጉ እኮ ይችላሉ። ግን እርግጠኛ ሁን። በቃ ሙስጠፋ ሲል ሙስጠፋ ነው ለካ ቆይ ያሳየዋል። ሙስጠፋ ከነ ሚስቱ፣ ሙስጠፋ ከነ ልጆቹ፣ ሙስጠፋ ከነ አማቹ የሚገርም ጠላት ይፈጠራል። ማን ያለው? ሸይጣን። ሸይጣን አህመድ ይባላል። የአህመድ ከነ ሚስቱ ብጥብጥ ቤት ውስጥ። ሁሴን ይባላል። ሁሴን ከነ ሚስቱ ይሄው ከገበያ ወጣችሁ ይላል። ሰው ዛሬ ከገበያ ወጣው እኮ የሥራው ሲስተም ስለተበላሸ ነው እንጂ ከገበያ ጠንቋይ ያወጣል እንዴ? አንተ
ከገበያ ላለመውጣት ከፈለክ ሱቢ ሰግደህ ውጣ። ጧት ወጥቶ ወደ ገበያ ለሚወጣ ሰው ነብዩ ዱዓ አድርገውለታል። ጧት ተነስቶ ወደ ስራ የገባ ሰው ስራውን ባርክለት ገበያውን ባርክለት ብሎ ዱዓ አድርገውለታል። እስከ 5 ይተኛል፣ ሱቅ 5 ተኩል ይደርሳል። ኧረ እባክህ አንተ ልጅ ይላሉ አባቱ። ኧረ ተው እባክህ አንተ ልጅ ስራህን ቶሎ ጀምር ሲባል አይ ባባ እኔ ትንሽ እየተጠራጠርኩ ነው ሲር ሳይደረግብኝ አይቀርም ይላል። ሻወር ታጥበህ ጠዋት 1 ሰዓት ወጣ ምን ሲር ሲር ራስን ያረከው በራስ ላይ እንቅልፉን ጠግቦ ለኡማ ሁሉ ተኝቶ ሲር ተደረገብኝ ይላል። አዎ የእውነት የተደረገብህ እኮ አንተ ነህ ሲር የእውነት ግን ደስ የሚለው ያንተ ሲር ራስ ጋር ነው መድኃኒቱ። የሚቀራብም ሰው ያስፈልግ። ሰው ሳይኮሎጂካል እኮ ከተረበሸ አንዳንድ ያላያችሁም ድሮ መቼም ሩቃ ቤት እንደ ዳቦ ቤት በዝቶ ነበር። ቁርአን የሚቀራበት ቦታ 3 ሰዎች ይዘው ይሄዳሉ የታመመውን ለ4 ሆነው። ከዛ ልክ አውዙ ቢላሂ ሚነ ሸይጣን ረጂም ሲባል 3ቱ ነው የሚጮሁት፣ ሌሎቹ ሊያሳክሙ ሄዱት ይጮሃሉ። አየህ የውስጥ ህመም ነው እኮ ምንም የለም። ልጅቷን ሊያሳክሙት ልጁን ሊያሳክሙ ወስደው የሚጮሁት ግን እነሱ ናቸው። አላህ ያሳየ። ስለዚህ አላህ መድኃኒት ሰጥቷል። ሲር የምትፈራ ከሆነ ምንም የምትፈራው ነገር የለም። ሐስቡናላህ ወኒዕመል ወኪል። ሲደመር ደግሞ ምን ስላለ ነው አንተ ሲር የሚሰራብህ እንዴ? 50 ሺህ ብር ይዘህ ነው እንዴ ሲር የሚሰራብህ? ገና ቁጠባ ጀምረህ ሲር ይሰራብሃል እንዴ? ተስቢህ አድርግ፣ ተህሊል አድርግ፣ ቁርአን ቅራ አለቀ። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን። የሚዋጥ መድኃኒት አለ። አንተ ምን ያስፈልጋል? ይሄን አስቀርተህ ሌላ ችግር ካለ ቀይ ወጥ ያማራቸው አሮጊቶችን ሰብስበህ ቀይ ወጥ ልቀቅባቸው። ይሄ ደግሞ የታክሲ በላቸው። የሚገርም መድኃኒት። ጥቁር አንበሳ ማተኛም፣ የግል ማተኛም፣ ውጭ ማትሄድም። አንተ የእውነት መድኃኒቱን ተጠቅመሃል አለቅ። ከዚህ ውጪ ሲር ያልን ያማረው ቤታችን፣ ያማረት ትዳራችን፣ ያማሩ ልጆቻችን፣ ያማረው ኑሯችን እንዳይጨልምብን መጠንቀቅ ያስፈልጋል። የነዚህ ነገሮች ደግሞ ዋናው ትልቁ የነዚህ ነገሮች ደግሞ ችግሮች በተለይ እንግዲህ ያው መናገር ስላለብን ነው። ያው እኔ የምናገረው ስለምወዳችሁ ነው። ጫት ነው። ኮስተራላችሁ ብዙ ቤታችንን እኔ እዚህ ወላሂ ስመጣ አንድ ወንድሜ ላስደስትና ላስቀይም አልመጣው። የማንም ውዴታ ፈልጌ መድረክ ላይ ተቀምጬ አላቅም፣ ወደፊትም አልቀመጥም። ግን ወንድሞቼ እንዲድኑ ፈልጋለሁ። ትዳራችን ተናግቷል። በማን? በጫት። ቁምሳጥናችን ባዶ እየሆነ ነው። ለምን? እየሸጥ ነው። ለምን? ለጫት። ሰፈር ሱቅ ሁሉ ተበድረን የሰፈር ሱቅ ባዶ አድርገናል። ማን? እኛ። ለምን? ለጫት። ጧት የጀበና ተብሎ ይጀመራል። ፈርድ ነው የሚመስለው መቅሪብ ላይ ቀን ሙሉ የኔ ቀጠቀጥንበት ደግሞ አሰላሙ አለይኩም ፋጡማ ብለህ ትስምበታለህ። አላህ ይዘንላት፣ ወላሂ አላህ ይዘንላት። ሙእሚን እኮ ኳሊቲ ነው። ሙእሚን እኮ ቆንጆ ነው። አጠገቡ ስትደርስ እኮ ጠረኑ እንዴት ደስ ይላል። እንኳን ነጭ ሽንኩርት ቀይ ሽንኩርት እንኳን በልቶ መስጊድ እንዳይመጣ ነው የተባለው ወንድሞችን ለመጠበቅ። ዛሬ የ2000 ብር የ3000 ብር ጫት የሚቃምበት ጊዜ ነው። ሰው እኮ ቁርስ እየበላ ምሳ እያሰበ ነው። ሰው ሱሪ መቀየር አልቻለም። የቤት ኪራይ አጨናብሯቸው ደግሞ ግራ የገባቸው ሞባይል ያጠፋሉ አከራያቸው እንዳይደውልባቸው። የሱን የቤት ኪራይ አንተ በ3 ቀን ጫት እየጨረስከው ነው።
አላህ ኩሉ ወሽረቡ ነው ያለው፣ ብሉ ጠጡ ነው ያለው። ብሉ ጠጡ ከምን ሐላል ካደረኩላችሁ ነገር ነው። አንድ የስነ ምግባር ባለቤት የሆነ ሰው ከጫት መራቅ አለበት። ድሮ እንኳን ቢያንስ ክብር ነበረው እኮ ድሮ ጫት ራሱ ክብር ነበረው። ሂጃብ ያለበሰች ሴት እንኳን ተነሺ ጫት አጠገብ ሂጃብ ሳለብሽ ትመጫለች ይባል ነበር። በመስጊድ ምንጣፍ ተጠቅልሎ ነበር የሚቀመጠው፣ በክብር ቁጭ ተደርጎ ይቀመጣል። ዕጣን ይጨስለታል፣ ዱዓ ይደረጋል። አሁን አልሐምዱሊላህ የድሩዬ መሳሪያ ያደረገው ጌታ ምስጋና ይገባው። አንተ የሚቅም ልጅ እህትን እንደማሰጥቆ ታውቀዋለህ። ለምን የሚቅም ሰው ሚስት ሲያገባ ሁለት ሚስት ሆነበት ማለት ነው። እንደው ሚስት በ200 ብር ቆንጆ ምግብ ታቀርባለች። ጫት ግን አይበቃውም። ብዙ ጓደኞች አሉት። በዛ ላይ ደግሞ እኔ በጣም የማዝነው ከዚህ የበለጠ እኮ የሚያስጨንቅ እኮ ዳዋ የለም። ዳዒው ሁሉ ስለ ጫት በደንብ መናገር አለበት። ሙስሊሙ መጥቶ የሚጮህ እና ሐራም ነው ይላል እና ሐራም ልትለኝ ነው ምናምን ይላል። የኔ ወንድም ሙዝ ብላ ኬክ ብላ ማለት ያስቆጣል እንዴ? ጥብስ ብላ ማለት ያስቆጣል? እኔ ጫታት ቃምስል እኮ መጠ ነው ግንባሬ መሳም ያለብህ አይደል እንዴ? ስለሚጎዳህ ነው። ለዚህ ነው አንድ የገባቸው ዑለማ ነበሩና ስለ ጫት አስተማሩና መጥፎነቱን አስተማሩና ከዛ ሁለት ሰዎች መጡ። ኡስታዝ በቃ እኛ ሁለታችን የምንፈልገው ሐራም ነው ወይስ ሐላል ነው ብሎ መጥቶ ጠየቋቸው። አይ ይሄን መልስ ትራፊኮችን ጠይቋቸው አሏቸው። የገባቸው ጎበዝ ኡስታዝ ነበሩ። ገብቷል። ትራፊኮችን ጠይቋቸው አሏቸው። እስቲ ልብ ያለ መኪና ያስከሰው ጫት እየቀምክ እስቲ ትራፊክ እያየ ድንገት ልትሸውደው ትችላለህ። እሱም በምን እንደምትሸውደው ጎመን ነው ወላሂ ልትል ትችላለህ። ጎመን ነው ወላሂ የበላሁት ይኸው ከፈለክ አፌን ይትለዋል። ችግሩ ግን በሽታ ይታወቅባል። ከዚህ ቆሻሻ ነገር መውጣት ነው ያለብን። እኔ ጎበዝ ጫት ቃሚ ማለት ማን መሰላችሁ? እየቃመ ዱዓ አድርግልኝ የሚል ሰው ወላሂ ያቆማል። የሚከራከር ሰው ግን አያቆምም። እስልምና እኮ ቆሻሻ ነገር ሁሉ እኮ አያወራም እኮ። ለምሳሌ ቁርአን ውስጥ ጠላ ጠጡ የሚላል ቢራ ጠጡ የሚላል እንዴ? አቅላችሁን የሚለውጥ ማንነታችሁን የሚለውጥ ሰው እንግዲህ ጠዋት 4 ሰዓት ቂማ የጀመረ ሰው 6 ሰዓት ፒያሳ ሁሉ የሱ አይደል የሚመስለው? ህንጻ ሁሉ የሱ ነው የሚመስለው እኮ። እንደውም ቋጣሪ የሆነ ሰውዬ 6 ሰዓት ላይ ነው ብር መጠየቅ መቻለው። ወዲያ ሰጣል። አብሽር ይኸው ቼክ ጽፍልሃለሁ። ሞኝ የሚሆን ምስኪን የሚሆን የቃመ ጊዜ ነው። ሂሳብ አይሰራም የዛን ጊዜ። ሙእሚን ከዚህ መራቅ አለበት። ዛሬ ዳቦ መጥገብ አልቻልንም። ዘይት ለመግዛት ኑሮ እስታክ ያረገበት ሰው ብዙ ሰው ነው ያለው። ኳሊቲነታችንን መጠበቅ ነው ያለብን። አይኔ በመቃሜ የማፈርሳትን ጥርሶች አላህ ፊት ተሳሰባለሁ ካል ተሳሰብ። ያለ በለዚያ ግን ከፊሎቻችን አይ ለጀበና ነው እንጂ እኔ አልቀምም ይላል አንዳንዱ። ከፊሉ ደግሞ አረኔ በስሱ ነው እንጂ ወላሂ እኔ አልቀምም ይላል። አንዳንዱ ደግሞ እኔ ብቻ ያው ውዱድ አንዳንዴ ብቻ ደግሞ የሚገርመው አንድ እንጨት ናት። ሁሉም የየራሱ የሚገልጽበት አለ። ስለዚህ ነገ የሚሆን ነገር ሲመጣ ይበቃል አይበቃም ማለት የለብንም። ትዳራችን እየፈረሰ ነው። እህቶቻችን ወደ እናታቸው ወደ አባታቸው ቤት እየተመለሱ ነው። በማን በጫት የተነሳ ብዙ ነገር እየተበላሸ ልደት ወይም ሐቂቃ ሲደረግ ጫት፣ ለቅሶ ቤት ጫት፣
ለቅሶ ቤት የሁሉ ጫት ይዘን ከምንሄድ 3 ቀን አባታችሁን አታችኋል፣ በሐዘን ተጎድታችኋል ብላችሁ ሰብስበን ለምን 100 ሺህ ብር አንሰጣቸው? ለ3 ቀን በሬ ታርዶላችሁ እንግዳ ለምን አይሸኙበት? ምን ሊያደርግላቸው ነው? ጫት ዳዕዋና ዚክር እንዲደረግ ለአባታችን ዱዓ እንዲደረግ ዳዕዋ እንዲደረግ ነው። በአባታችን ለቅሶ አልሐምዱሊላህ ዳዕዋ ተደረገ ብለን ነው። ይሄ ነው የሚጠቅመው። ቤታችን እየፈረሰብን ነው። ወንድሞቻችን ከዚህ መውጣት አለባችሁ። ጤፍ 10 ሺህ ብር ገባ እየተባለ ጥቅም አለ። ወላሂ ሰሞኑን ያየሁት የተወሰነች አንዳንዴ እንደዚህ ሰደቃ ነገር ላይ እንሳተፋለንና ከወንድሞቼ ጋር የዚህ አይነት ነጭ ጤፍ ካየን 7 ዓመት ይኖር አንድ ሴትዮ። አንዷ ሴትዮ ደግሞ አስገራሚ የተናገረችው ጫማም ተገዝቶላት ነበርና 1997 ላይ ነው ጫማ የለበስኩት አዲስ ጫማ አለች። 1997 18 ዓመት አላህ ያሳየው እንደም የሆነ ቤት ስትሄድ ደግሞ አሁን ማጋነን አይደለም ቋሚ አንድ ግለሰብ የ5 ሺህ ብር ጫት የሚቅም አለ። የ5 ሺህ ብር ቋሚ ምክንያቱም በልዩ ነው የሚመጣው። የራይድ ወጪ አለ። የቀረው በሞተርኛ ታጅቡ መምጣት ብቻ ነው። አንድ ሰው እዚህ አካባቢ ቢደርስ ብሎ በሞተርኛ መታጀብ ነው የቀረው። ምንም የቀረው ነገር የለም። ሰነፋቱን በብዙ ነገር ታንሳለ፣ በብዙ ነገር ትጎዳለ። 4 ልጅ 3 ልጅ ወልደሃል። ልጅ አንተ አጠገብ ቢቅም እኮ ትቆጣለህ። ግን ለምን ትቆጣለህ? ቢያንስ እንኳን እስክታቆም ድረስ ተደብቀህ ቃም። ልጆች ፊት እንኳን እንዳትቀም ቢያንስ ተደብቀህ ቃም። ስትገባም ትዳር እንዳይናቃ አልችሎም በአንዴ እንኳን ካልክ ቢያንስ እንኳን ከቃምክ በኋላ ማስቲካ ብልተበግባ። ምን ያህል እህትህ ታሳዝናለች። ሚስት መሳም ሱና ነው፣ ማጉረስ ሱና ነው። ያው እንግዲህ ልጆችን ከምበትን ብላ ስንት እህቴ እንግዲህ የጫት አፍ እየሳመች ትኖራለች። ወላሂ ታሳዝናለች። ቆንጆ ናቸው ከያንተ ነብይ አለይሂ ሰላቱ ወሰለም ውብ ናቸው። እሳቸው እንኳን ተጠግተናቸው በዚህ ካለፉ ሽቷቸው ይሸት ነበር። በቃ እሳቸው አልፎን እስኪባል ድረስ ኳሊቲ ነው እኮ መሆን ያለብህ፣ ቆንጆ ነው መሆን ያለብህ። በዚህ ነገር እንዳትጠጋ ጧት ዱብ ዱብ በል፣ እሁድ ስፖርት ውጣ፣ ጠንካራ ነው ሙእሚን መሆን ያለብህ። አይኔ ተርፎኛል የምትል ከሆነ እጅግ በጣም የሚሰብሩ ጧት ስትወጣ እያስለቀሱ መርካቶ ድረስ የሚያስከዱ ደግሞ አንጀት የሚበሉ ህብረተሰብ ያለበት ማህበረሰብ ውስጥ ነው ያለነው። ይሄ ማህበረሰብ አንተ አትጠየቅም እንዴ? በዚህ ብር በቀን 70 ሚሊዮን ብር ለጫት ይወጣል ሲባል አያምም? በቀን 70 ሚሊዮን ብር። ይሄ እንግዲህ የሰማሁት እስከ ግንቦት 2015 ነው። በቀን 70 ሚሊዮን ብር ለጫት። ምን አለ ይሄን ብር እንደው አንድ ቀን ሰብስባችሁ ብትሰጡኝ ጥሩ ነበር። 700 ወጣት ተደረበት ነበር። ጉድ የሆነን ይካንሰራበት ነበር። ነገሩ ሸይጣን ለዚህ አዋጣ ይለው ነው። ያላያችሁም አንዳንድ ሰው ግን አንተ የምትቀመው ጥብስ በልተ ነው ወይስ ምን ሆነ ስትባል ባክ ጥብስ የሚገዛልህማ የለም ለጫት አንደኛ ነው ሁሉም ይገዛልሃል።